ዳርን አረንጓዴ እና ጽዱ ከተማ የማድረግ አጀንዳ ያለው ነው የኮሪደር ልማት እና ከዚህ አኳያ አንዱ አረንጓዴ የምናደርጋት በምንም አይደለም ችግኞች ተተክለው። ስለዚህ የዛሬ የችግኝ ተከላ ዓላማ ከዚህ በፊት የ3 ኪሎ ሜትሩ ሚዲያንም ሌፍት ኤንድ ራይት ያለው ደግሞ ሳይድ ዌይ የሚባለው ግራና ቀኝ መንገዱ በተመሳሳይ የለማን የመጣው ማለት ነው። ስለዚህ ዛሬ ልዩ የሆኑ ሮያል ፓልም ትሪ የሚባሉት ናቸው። ከዚህኛው አነባሩ ፓልም ትሪ ለየት ያሉ ዝርያ ያላቸው ጌጥ ያላቸው ፓልም ትሪዎች ናቸው የተተከሉት ማለት ነው። እና ይሄ ሚዲያኑ እነዚህ የምናያቸው አሁን ዛፍ እንደዚህ ግራና ቀኝ ቅርጽ የሌላቸው ዛፎች በሂደት በዚህ እንዲተኩ ነው የሚፈለገው። ስለዚህ ለትራፊክ ክፍት የሚሆን የሚያምር ገጽታ ያለው እንዲሆን ነገር ግን ደግሞ ግሪነሪውን እንዳያጣ ነው ማለት ነው። ስለዚህ ይሄ ዛሬ ከ00 ከጊዮን ወይም ደግሞ የኛ 3 ኪሎ ሜትር 00 የምንለው ከጊዮን አጅፕ ነው እስከ አባይ ድረስ ያለው ነው። ይሄኛው የሁለተኛው ምዕራፍ የኮሪደር ልማት ማስጀመሪያ ከዚህ ነው የሚሆነው ማለት ነው። ከዚህ ወደ ገጠር መንገድ ነው የሚሆነው። ስለዚህ ይሄንን ፓልም ትሪ ስንተክል ቀጥሎ ምንድነው የሚመጣው ማለት ነው? ሌፍት ኤንድ ራይት ያለው የኮሪደር ልማት ይቀጥላል ማለት ነው። በሚቀጥሉት ጊዜ እዚህ መጋቢት ወር 100% 3 ኪሎ ሜትር የመጀመሪያው ምዕራፍ ተጠናቆ ለህዝቡ ይፋ የሚደረግበት ሰለብሬት የምናደርግበት ፕላስ ደግሞ ዛሬ በችግኝ መትከል የጀመርነውን በይፋ ደግሞ ሁለተኛው ምዕራፍ የኮሪደር ልማት የማስጀመሪያ ምዕራፍ ይካሄዳል ማለት ነው። ያንን የማስመረቅ ይህንን የማስጀመር ስራ ይሰራል ማለት ነው። ስለዚህ ይሄ የአንዱ አካል ነው ማለት ነው። የዚያኛው ምዕራፍ ቀጣይ ኤክስቴንሽን ማሳያ ነው አድርገን ልንወስደው እንችላለን። ራሱን የቻለ የከተማው የጽዳትና ውበት የአካባቢ ጥበቃ ተቋም አለ፣ ጽህፈት ቤት አለው እስከ ታች ድረስ በከተማም በክፍለ ከተማም መዋቅር ያለው ነው። ግን ምንድነው እኛ አሁን አንድ ተቋም እያቋቋመ ነው። የአረንጓዴ ስፍራ ቦታዎች አስተዳደርና የገቢ ማስገኛ ማዕከል እንዲሆኑ የማድረግ ስራ አሁን ድሮ ዲፖ የምንለው እኛ ጣና መናፈሻ የምንለው አሁን ፌዝ 2 እና ፌዝ 1 ሁለቱን አዋህዶ ወደ 63000 ካሬ ሜትር ነው የሚሆነው ያ ቦታ ማለት ነው። ይህንን የሚያስተዳድር እዚህ ዳር 11 ድሮ ብለን የምንጠራው እዚህ ያለው ማለት ነው። አሁን እኛ ዘንባባ መናፈሻ የምንለው እየከፈትናቸው አሁን ሹማቦ እየተከፈተ ነው። የሪሃቢሊቴሽን ስራ እየተሰራ ነው። እድሳቱ አሁን ከዚህ ከኮሪደሩ ጋር አብሮ የሚያልቅ ነው። እነዚህን አሰባስቦ የአረንጓዴ ፓርኮችን አስተዳደርን የሚሰራ ተቋም እንደ ኢንተርፕራይዝ የማቋቋም ስራ ኦልሬዲ አሁን በመጋቢት ወር ምክር ቤቱ ስለሚጠራ የባህር ዳር ከተማ አስተዳደር ምክር ቤት ይጸድቃል። ተጨማሪ ተቋም ይህን ውበቱን ብቻ ሳይሆን ማስተዳደር አዘሴም ታይም ደግሞ ገቢ ማስገኛም ጭምር ሆኖ ለወጣቱ እንዲያገለግል አድርገን ተቋም እየፈጠርንለት ነው። በባለቤትነት ግን ራሱን የቻለ የመንግስት ተቋም አለው። ይህንን የሚቆጣጠር ከፍተኛ በጀትም ተመድቦለት የሚሰራ ተቋም አለው። ስለዚህ ባለቤት ያለው ተቋም ነው ማለት ነው። አሁን ደግሞ ምንድን አስበናል እኛ በእያንዳንዱ ተቋም ፊት ለፊቱ ያሉትን ተቋማት እንዲወስዱ የመንግስት ተቋም ከሆነ የመንግስት ተቋማት እንዲረከቡ፣ የግል ድርጅቶችም ከሆነ የግል ድርጅቶች ተረክበው ይህንን አካባቢ እንዲንከባከቡ። አሁን ለምሳሌ የምናየው የኩሪፍቱ ይህን እነሱ አጥር እስከ አጥር ያላቸውና ትንሽ እንዳቅማቸው መውሰድ እያደረጉ እንዲሰሩ ሁሉም በዚህ መልኩ ርክክብ እንፈጽማለን። በተጨማሪም ባለቤት እየሰጠ ነው እንላለን ማለት ነው። ሶስተኛ አሁን የጀመርነው ክቡር ርዕሰ መስተዳድሩም አቅጣጫ የሰጡበት በእድሜ የገፉ ጡረታ የወጡ ግን መንቀሳቀስ የሚችሉ ሰዎች ይህንን ሱፐርቫይዝ እንዲያደርጉ ዛሬ ይሄ አካባቢ እንደዚህ ሆኗል ብለው መረጃ የሚሰጡን የሚከታተሉ እኛ ደግሞ ኢንሴንቲቫይዝ የምናደርጋቸው ሰዎችን ጭምር አስበናል። ስለዚህ አሁን ከተማውን ለማን መስጠት ነው? ለባለቤቱ ለራሱ ለህዝቡ የመስጠትም ስራ ያስፈልጋል። እንደዚህ አይነት ሰዎችን ባለቤት እንዲሆኑ ወጣቱን እንዲያተጉ ሱፐርቫይዝ ማለት እያዩ ወክ እያደረጉ እዚህ አካባቢ እንደዚህ ነው እንዲህ ነው እያሉ ጥቆማዎችን እንዲሰጡ የእንክብካቤም ስራ ጭምር እንዲሰሩ መስራት አለ።